ዛሬ የዘውዲቱ መታሰቢያ ሆስፒታል ታላቅ ታሪክ ታላቅ የብዙ ጊዜ ችግሮቻችንን የሚቀርፍ የረጅም ዓመታት ለ90 ዓመታት እንዳየነው በቁጥር በጣም ጥቂት በታሪክ ረጅም ጊዜ የነበረው ይሄንን ሆስፒታል ታሪኩ ተቀይሮ በቁጥር ብቻ ሳይሆን በጥራት መንግስት በባለፉት ዓመታት በጣም ትልልቅ ስራዎችን ሰርቷል። በተለይ በእነዚህ 7 ዓመታት ያሉትን ለውጦች ብንመለከት አስደናቂ የሚባል ለውጦች አሉ። ምክንያቱም ቁጥር ተደራሽነት ብቻ ሳይሆን ጥራት ላይ ትኩረት እንደሰጠ ይሄንን ሆስፒታል ብቻ ብናይ ምልክት ይሆናል። ይሄን ሆስፒታል ቁጥሩን በመጨመር ደረጃ ከ300 በላይ ማድረግ ተችሏል ነው የሚለው ይሄንን ህንጻ ብንመለከት። ነገር ግን ጥራት ትኩረት ስለተሰጠው ነው ይሄ ሆስፒታል እንደ ድሮ አይነት የማዳረስ ብቻ ስራ ብንሰራ ኖሮ ከዚህ እጥፍ የሚይዝ አልጋ መያዝ ይችላል ዞረን በተመለከት ነው። ነገር ግን ህብረተሰብን አገልጋይንም ተገልጋይንም ትኩረት የሰጠ የጤና አገልግሎት ላይ ያተኮረ የጤና ፖሊሲ ከዛ በበለጠ ደግሞ ይሄንን የሚተገብር አመራር ስላለ ክብርት ከንቲባን ይሄንን ደግሞ ያገዙትን ሁሉ ከንቲባዋን እንዲሁም ደግሞ የከንቲባ ጽፈት ቤት ሰራተኞች እንዲሁም ሁሉንም በዚህ ውስጥ አሻራቸውን ያስቀመጡትን በሙሉ በድጋሚ አመስግኑልኝ። የጤና ኢንዱስትሪ አገልጋይን ተገልጋይን ያማከለ ሲሆን አገር ይቀይራል። ይህንን ምሳሌ ማድረግ የሚቻልበት በመግቢያ መውጫ ላይ ብቻ ሳይሆን ከውስጥ ወደ ውጭ የሚባል ትልቅ ለውጥ የታየበት የሆስፒታሎች ሞዴል የሚሆን ስራ በዚህ በዘውዲቱ መታሰቢያ ሆስፒታል ውስጥ ተሰርቷል። ታሪክን መቀየር የምንጀምረው ያሉንን ይዘን ያስቀመጥናቸውን ነገሮች ደግሞ እንደ አንድ እርሾ ይዘን ግን ማስፋፊያ ማድረግ ሲቻል ነው። ትክክለኛ የሥራ እርሾና ትክክለኛ ደግሞ የሚያድጉ ነገሮች እንደወጡበት በዚህ ተቋም ውስጥ እንመለከታለን። ተገልጋዮችን ያማከለ ማረፊያ ቦታ፣ ሰራተኞችን ያማከለ የማረፊያ እንዲሁም ደግሞ የሚሰሩትን ስራ ቀምረው ለህዝብ የሚያቀርቡበት ህብረተሰቡን ደግሞ ጤናው ተጠብቆ ከመውጫ መግቢያው ጀምሮ ተኝቶ እስከሚሄድበት ድረስ በዲጂታል ቴክኖሎጂ እንዲሁም ደግሞ በወቅቱ በደረሰበት ዘመኑን የዋጀ የጤና አገልግሎቶች ማግኘት እንዲቻል በዚህ ተቋም ውስጥ ብዙ ስራዎች ተሰርተዋል። መንግስት በባለፉት ዓመታት የነበረንን ለ30 ዓመት ምንጠቀምበት የነበረውን የጤና ፖሊሲ ቀይሮ መከላከል ብቻ ሳይሆን አክሞ ማዳን ስራው አድርጓል። በዚህ ዓመት እንግዲህ በ2017 ብቻ በዚህ ከተማ ከተመለከትን የተሰሩት ተቋማት ከመጀመሪያ ደረጃ ጤና ክብካቤ ጀምሮ እንዲከፍተኛ ለሆነ የተኝቶ ማከም አገልግሎት ድረስ ወቅቱን የዋጀ የኦፕሬሽን አገልግሎት የጽኑ ህሙማን አገልግሎት እንዲሁም ደግሞ ከዚህ በፊት ከዚህ ወደ ሌላ ቦታ የሚላኩባቸው የሪፈራል አገልግሎቶችን መቀነስ የሚቻልበት ስራ በመደረጉ ይሄ ለዘርፉ ትልቅ እመርታ ትልቅ አቅም ይዞ ስለመጣ የኡነትም ይህ ለኢትዮጵያ ትልቅ ተስፋ ነው። በጣም ደስ የሚል ልብን የሚያሞቅ ለነገም ደግሞ ብዙ የቤት ስራ የሚሰጠን ስለሆነ ይህንን ተቋም እንዲወተን እንዲህ አይተነው ብቻ ሳይሆን ከዚህ በፊት ከርቀት ስንመለከተው ዙሪያውን ማየት ያስፈልጋል። ዛሬ በዙሪያው ብንመለከት በአዲስ አበባ የወንዝ ዳር የተሰሩ ፕሮጀክቶችን ስንመለከት ጤናን መከላከል ብለን የጻፍነውን በተግባር መከላከል የኡነት የሆነበት ምክንያቱም በወንዙ ዳር ዙሪያዎች የነበሩ ለበሽታ ተጋላጭነት የሚያደርጉ ብዙ ነገሮች ነበሩ። በተግባር ሰዎች እጃቸውን በደንብ ከአፈር ጋር በማነካካት ስራን በመስራት ለውጥ ማምጣት እንደሚቻል ያሳዩበት ነው። ይህ እንግዲህ በዚሁ ብቻ ሆስፒታል በመስኮቶቹ ዞር ዞር ብለን ብንመለከት እንደ ሆስፒታል ብቻ ሳይሆን እንደ ሆቴል ራሱ አገልግሎት መስጠት የሚቻልባቸው ከጎን ያሉ አገልግሎቶች ያሳየናል። አይን ላይ ብቻ ሳይሆን ልብን መፈወስ የሚችል ሰዎች ተንቀሳቅሰው የአይምሮ ጤና እንዲሁም ደግሞ የውስጥ ነፃነትን ማግኘት የሚችሉበት መከላከልን ያተኮረ አክሞ ማዳን ጋር ከመድረሳችንም ጋር አብሮ የተያያዘ ስራ ስለሆነ በዚህ ስራ ላይ የኡነትም ክብርት ከንቲባን በዚህ ውስጥ የሚያግዙትን በሙሉ ባደረጉት ያሻራ ማስቀመጥ ብቻ ሳይሆን ተሻጋሪ ስራ እጅግ አድርጌ ማመስገን ፈልጋለሁ። አመስግኑልኝ። በኮሊደር ጤና አገልግሎት ብቻ እኔ የኮሊደር አገልግሎት ብቻ አይደለም ብሎ የኮሊደር ጤና አገልግሎት ብለናልኛ በኮሊደር ስራ ውስጥ ስንመለከት ሰዎች አክሞ ማዳን ላይ የምናወጣው ዋጋ በጣም ከፍተኛ ነው።
አገራችን ብቻ አይደለችም ያደጉ አገሮች ምንላቸው ራሱ በዚህ ላይ ቢያወጡ ገና መተካት የማይችሉት ትልቁ የኢኮኖሚ ጫና የሚያስቀምጥ ወጪ ተላላፊ ያልሆኑ በሽታዎች ናቸው ለዚህ እንግዲህ ከዚህ ሆስፒታል ብቻ ራሱ ወጣ ብንል ከዚህ አንስተን በከተማ ውስጥ በመዲናችን ላይ በጣም ትልልቅ የአክሞ ማዳን ብቻ ሳይሆን የመከላከል አሻራ በብዙ ኪሎሜትሮች በወንዝ ዳርም ከወንዝ ዳር ውጪም ከባይስክል ከመንጃ እንዲሁም በሰዎች ተንቀሳቅሰው ወክ የሚያደርጉበት ንጹህ አየር ከማግኘት አንፃር ደግሞ በከተማ ውስጥ በባለፉት አመታት የተተከሉ አረንጓዴ አሻራ ስራዎች እነዚህ በሙሉ የጤና ቀጥተኛ በተዘዋዋሪ አይደለም በቀጥተኛ አሻራ ስላላቸው ይህ ትልቅ ስራ ይህ አቅም በጤናው ዘርፍ የኡነት ዛሬ ለልጆቻችን ብቻ ሳይሆን ለሚቀጥለው ትውልድ ትልቅ ስራን ይዞ የመጣ ስለሆነ አቅሙ ለኛ በቀጥታ ክፍያውን ያላገኘንበት ነገር ግን ለጤና በብዙ ቢሊዮን ኢንቨስት የተደረገበት ስራ ነው ይሄንን ዛሬ እኛ ምንናገረው ብቻ ሳይሆን ብዙዎች በብዙ መድረክ እየተናገሩለት ያሉ ምክንያቱም የአየር ጤና ከጤና ጋር ቀጥታ የራሱ የሆነ ግንኙነት አለው ለዛ ትልቅ ስራ ተሰርቷል ይህ የቆራጥ አመራር የቆራጥ እይታ እንደገና ደግሞ የቪዥን ያላቸው ሰዎች ውጤት ስለሆነ እውነት በድጋሚ እንኳን ደሳላችሁ የጤናው ዘርፍ ላይ በቀጥታም በተዘዋዋሪም ዛሬም ትልቅ መርታ ትልቅ ደግሞ አሻራ አስቀምጣችኋል ይሄንን ደግሞ እንደ ጤና ሚኒስተር እኛም እዚህ ውስጥ እንዳለን የጤና ባለሙያዎች ብዙዎቻችን ከርቀት ሆነን ይሄ ቢቀየር ብለን የምንልበትን ነገር የኡነት በተግባር ያየንበት ስለሆነ ደስ የሚል ቀን ነው እንኳን ደስ አለን በድጋሚ ሆስፒታሎች ስንመለከት በኦክሲጅን አገልግሎት ብናይ ከኮቪድ በቅርብ ጊዜ ከነበረው ታሪካችን ከኮቪድ በፊት 3 ብቻ ነው በአገር አቀፍ ደረጃ የኦክሲጅን ፕላንት የነበረን ወደ 70 አመት ወደ ኋላ ብንመለከት አንድ በአገር አቀፍ ደረጃ የነበረን ማለት ነው እንግዲህ መንግስት ለዘርፉ የሰጠውን ትኩረት በዚህ ማየት ይቻላል ለባለፉት አመታት ከኮቪድ በኋላ በተለይ ባሁን ላይ ብንመለከት ከ57 በላይ የኦክሲጅን ፕላንቶች በአገር አቀፍ ደረጃ ማስፋፋት ተችሏል ታሪክን መቀየር ታሪክን ማጠፍ ማለት ይሄ ነው ለረጅም ጊዜ ሲሊንደሮች ስንጎትት ሰዎችን ስናስጨንቅ የብዙ ነገራችን ጉድለት ወጥቶ የሚታይበት ለአይን እይታ ብቻ ሳይሆን ለብዙ ነገራችን የማይመጥን ስለሆነ ኢትዮጵያን የሚመጥን ታሪክ ያስቀመጣችሁ ነው ዛሬ ደግሞ ከነዚህ ከ50ዎቹ በላይ እዚህ ብቻ ያለውን እንደምታዩት ለዚህ ተቋም በቀጥታ ለያንዳንዱ አልጋ የሚደርስ ለድንገተኛ ክፍሎቹ የሚደርስ ከዛ በተጨማሪም በዚህ ዙሪያ ላሉ ለተቋሞቹ ሁላ ገቢ የሚሆን የኢንተርፕረነር ራሱ ስራ መሰራት የሚችልበት ትልቅ ስራ ተሰርቷል ከዚህ በተጨማሪ በድንገተኛና በጽኑ ህሙማን አገልግሎትን ስንመለከት ከዚህ አንስቶ ብዙ ሰዎች ሪፈር ይደረጋሉ ይህ መዲና ለሀገር አቀፍ ሪፈር ምንጠቀምበት ነው ሁሉም በአገር አቀፍ ከሁሉም አቅጣጫ ከሰሜን ከደቡብ ከምስራቅ ከምዕራብ ያለ ኢትዮጵያዊ አዲስ አበባ ውስጥ ሪፈር ያልተደረገ ወይ ዘመዱ ሪፈር ተደርጎ ያልነበረ ወይ ተደርጎ ነበር የሚለውን ያልሰማ ትውልድ ያለ አይመስለኝም ነገር ግን መንግስት ይሄንን የማዳረስ ስራ በተለይ ተደራሽነት ጥራትና በተለይ ደግሞ ፍትሃዊነትን የማድረግ ስራዎች በሰፊው እየሰራ ነው ነገር ግን አሁንም ቢሆን የሀገራችን ብቻ ሳይሆን የመዲናችን የአፍሪካ ራሱ መዲና ስለሆነች የቱሪዝም መዳረሻ ከማድረግ አንፃር ይሄ የመንግስት ተቋም ብቻ ሳይሆን እንደ ቱሪዝም እንደ ጤና ቱሪዝም ደግሞ ትልቁ መዳረሻ እንደሚሆን እርግጠኛ ነኝ ከዚህ በተጨማሪም ክብርት ከንቲባ ባሉት መሰረት ሌሎችም ብዙ የግሉን ዘርፍ ሌሎች ባለድርሻ አካላትን አብረን ተባብረን ከጤና ሚኒስተርም ከሁሉም ባለድርሻ አካላት ጋር ሆነን በከተማው በሙሉ በሚሰሩ ስራዎች ላይ በጤና ብቻ ሳይሆን በሁሉም ነገሮች ውስጥ ተባብረን እንሰራለን መዲናችን ልክ እንደተቀመጠላት እንዲ እንደተሰራላት ብዙዎች እንደጓጉት እንደሚያዩትና የኡነትን በብዙ ቦታዎች እንደሚናገሩላት በጤናውም ዘርፍ ትልቅ አሻራ ትልቅ ነጸብራቅ ይዛ እንደምትወጣ እርግጠኛ ነኝ ለዚህም ደግሞ ትልቅ አመራሮች አሉን ተስፋችን ትልቅ ነው ከልቤ ነው ምላችሁ ይሄ ይሆናል እኛም ደግሞ እናደርጋለን እንተባበራለን የዚህም ብቻ ሳይሆን የጤና ባለሙያዎች በብዙ ነገር ውስጥ ስራዎችን ይሰራሉ ነገር ግን በብዙ ነገሮች ላይ የምናደርጋቸው ነገሮች ውስጥ የጤና ባለሙያዎች የሆነ ኮርነር ላይ ብቻ ነበር የሚቀመጡት ይሄ ተቋም ሞዴል መሆን ይችላል
ሌሎችም በዚህ ያላችሁ ተድሪ ተደርጎላችሁ ከሌሎች ሆስፒታሎች ከፌደራልም ከሌላ ተቋማትም የመጣችሁ የሆስፒታል ኃላፊዎችና ሲዎች እንደ ምሳሌ አድርገን ከዚህ ቀመረን ምን ወስደው ስራ ይኖረናል ምክንያቱም ጽዱ ከውስጥ ወደ ውጭ እንስራ ብለን ያልናቸው የጀመርንባቸው ተቋሞች አሉ ለጽዱ ጤና ተቋማት ሞዴል አድርገን ከዚህ የምንጠቀመው መዲናችን በተለይ በአዲስ አበባ የተሰሩ ስራዎች እንደገና ልክ በኮሪደሩ በሌሎች ክልሎች በሌሎች ከተማዎች እንደተሰሩት ሁሉ ጤና ባለሙያዎቻችንን ያማከለ አገልግሎት ያማከለ ስራ ያማከለ የማረፊያ ቦታዎች እንዲሁም ደግሞ አገልጋዮችንም አብሮ የሚያይ ይሄንን ዘመኑን የሚዋጅ ስራ ከዚህ ወስደናል ይሄንንም ቀምረን ደግሞ በሌሎች ሆስፒታሎች እንድታደርጉ በዚሁ ማሳሰብ ፈልጋለሁኝ ሌሎች ተቋሞችንም ከአዲስ አበባ የጤና ቢሮ ኃላፊ ጋር የጀመርናቸው ስራዎች አሉ ከዚህ ጀምረን እንደ ሞዴል ያደረግን የኳሊቲ እና ስታንዳርዳይዜሽን ስራ በሰፊው የምንሰራበት ስራ ይኖራል በተስፋ ብቻ ሳይሆን በተግባር ከናንተ ጋር እንድንገናኝ እዚህ ያላችሁ አጋሮች እንደገና ደግሞ የከተማችን ሁሉም ባለድርሻ አካላት በዚህ በመናያቸው ሞዴል በሌሎች ስራዎች ላይ ክብርት ከንቲባ በተለይ በእያንዳንዱ ስራዎች ላይ ከኮሪደር ስራ ከወጣቶች ማሳተፍ በተለያዩ ስራዎች ላይ ከዚህ የሚቀመሩ ስራዎች ስላሉን በጤናውም ዘርፍ ሁላችንም በዚህ ተባብረን ኢትዮጵያ የሚመጥናትን ከተማችን የሚመጥናትን ስራ አብረን ለመስራት እንዲሁም በዚሁ ቃል ገባለው እኛም ደግሞ በዚህ ያለን ባለሙያዎች እርግጠኛ ነኝ ከውስጥ መቀየር ስለሚያስፈልግ ይሄንን የተሰራውን ስራ የማጠናከር የመጠበቅ ኳሊቲውን ደግሞ ስታንዳርዱን የመጨመር በእያንዳንዱ ኮርነር ያለን ኃላፊዎችም ከዚህ ያሉ ስራዎችን የበለጠ አጠናክረን እንድንሰራ አደራ ማለት ፈልጋለሁኝ ይሄንን ያደረጉ እንደዚህ አይነት ነገሮችንም ደግሞ እንዲህ አይነት ትልልቅ ውጤቶች በዘርፉ ላይ እንድናይ ትልቅ መርታ ያስቀመጡትን ክብርት ከንቲባችንን እንደገና እንድታመሰግኑልኝ በዚህ አጋጣሚ ጠይቃለሁ በእያንዳንዱ የስራው ዘርፍ ላይ የራሳችሁን አሻራ ያስቀመጣችሁ በሁሉ ነገር ላይ ያገዛችሁትን በሙሉ በራሴም በጤና ሚኒስተርም ስም ከዚህ በበለጠ ደግሞ በሚጠቀሙ ተገልጋዮቻችን ስም በባለሙያዎቻችንም ስም እጅግ አድርጌ ማመስገን ፈልጋለሁ ኢትዮጵያ ትችላለች እንሻገራለን ከባድ የሚመስሉ ነገሮችን እንዲየቀየርን ከፈጣሪያችን ከሚያስችለን ጋር ብዙ ነገር እንቀይራለን እሱ ይረዳናል ፈጣሪያችን ኢትዮጵያችንን ይባርክ አመሰግናለሁ